ክብር ለኢየሱስ ይሁን። ዛሬ አንድ ታላቅ ክብር ይገናኘናል። የመንፈሱ ክብር ያገኘናል። ሃሌሉያ! ተገናኝተን ነው የምንወጣው። አሜን። በቃ አይናችሁ ተከፍቶ መንፈስ ቅዱስን ኤክስፒሪየንስ አድርጋችሁ ትወጣላችሁ። እግዚአብሔር እርቶን ባለፉት 2 ሳምንታት ስለ መንፈስ ቅዱስ ወይም ስለ እግዚአብሔር መንፈስ ቅዱስ እየተማማርን ነው። አሜን። ድል ስለሰጠን፣ አሜን። ስለረዳን ከእርሱ ዘንድ ነው የሆነልን። አሜን። እና ጌታ በብዙ እያስተማረኝ ነው። እናንተንም እያስተማራችሁ እንዳለ እረዳለሁ። እግዚአብሔር ይመስገን። ዛሬ የምንነጋገርበት ሐሳብ እንግዲህ ባለፉት ጊዜያት አካሄድን ከመንፈስ ቅዱስ ጋር ስለማድረግ እንደዚሁም ደግሞ የመንፈስ ቅዱስን ማንነት መለኮትነቱን አይተናል። ዛሬ የምንነጋገረው የመንፈስ ቅዱስ መገለጫዎች በሚል እንነጋገራለን። አሜን። መንፈስ ቅዱስ ምሳሌዎች አሉት፣ መገለጫዎች አሉት። በውስጣችን ያስቀመጠው የእግዚአብሔር መንፈስ የሚገለጥባቸው መገለጫዎች አሉት። ዛሬ ስለሱ ነው የምንነጋገረው። አሜን። ይህንን ስታውቁ ከመንፈስ ቅዱስ ጋር ያላችሁ ህብረት ይጨምራል። አሜን። እየተናገርኩ መንፈስ ቅዱስ የአንዳንዶቻችሁን አይን እንደሚያበራ አምናለሁ። ለአንዳንዶቻችሁ አቅም እንደሚሆናችሁ አምናለሁ። አሜን። ጌታ እንደሚነካን ያመንን የእግዚአብሔርን ቃል እንካፈላለን። ሃሌሉያ። እንግዲህ መጽሐፍ ቅዱስ ስለ መንፈስ ቅዱስ የሚነግረን ሐሳብ ጥልቅ ነው፣ ብዙ ነው። መንፈስ ቅዱስ በባህሪው መለኮት እንደሆነ፣ ሁሉን ቻይ፣ ሁሉን አዋቂ፣ በሁሉ ስፍራ የሚገኝ ዘላለማዊ እንደሆነ፣ ይህንን ሁሉ ፍጥረት የፈጠረ እሱ እንደሆነ፣ ደግሞ በኃይሉ የያዘ እንደሆነ ተመልክተናል ባለፈው። ከእግዚአብሔር አብና ከእግዚአብሔር ወልድ ጋር በእኩልነት ያለ በሶስት አካል የሆኑ እንጂ በአንድነት ያለ ከአብ ከወልድ ከመንፈስ ቅዱስ ጋር በአንድነት እንዳሉ እንመለከታለን፣ ተመልክተናል። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችንን ያሳየናል፣ ደግሞም እምነታችን ይሄ ነው። አሜን። መንፈስ ቅዱስ ከእግዚአብሔር አብና ከእግዚአብሔር ወልድ ጋር እኩል እንደሆነ በአንድነትም እንደሚኖሩ እናምናለን። አሜን። ክብር ለኢየሱስ ይሁን። ዛሬ መገለጫዎችን ነው የምናየው። 9 የመንፈስ ቅዱስ መገለጫዎችን እናያለን። አሜን። ክብር ለኢየሱስ ይሁን። ከዛ ኔክስት ዊክ ትጠይቃላችሁ የትኛው ነው የበራላችሁ ተብላችሁ። አሜን። የመጀመሪያው የመንፈስ ቅዱስ መገለጫ በማቴዎስ ወንጌል ምዕራፍ 3 ላይ እንደምናነበው ቁጥር 16 ላይ ኢየሱስም ከተጠመቀ በኋላ ወዲያውኑ ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣም አየ። ክብር ለኢየሱስ ይሁን። ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ ይላል። ክብር ለኢየሱስ ይሁን። ስለዚህ የመጀመሪያው የመንፈስ ቅዱስ መገለጫ ምንድነው? ርግብ ነው። እስቲ ርግብ በሉ። ክብር ለኢየሱስ ይሁን። ሰማያት ሲከፈቱ ደግሞም የእግዚአብሔር መንፈስ እንደ ርግብ በኢየሱስ ላይ ሲመጣ የዮሐንስ እንግዲህ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እንደሚነግረን በአዲሱ መደበኛ ላንብበው፣ እንደ በጎች በተኩላዎች መካከል ልካቸዋለሁ፣ ስለዚህ እንደ እባብ ብልሆች እንደ ርግብ የዋሆች ሁኑ ይላል። ከመንፈስ ቅዱስ የሚገኝ ከሰው የሚገኝ አይደለም፣ ከሁኔታ የሚገኝ አይደለም። በመንፈስ ቅዱስ የግድ በመንፈስ መሆን ያስፈልጋል። የግድ ከመንፈስ ቅዱስ ጋር ህብረት ያስፈልጋል። የግድ ዳግም መወለድ ያስፈልጋል ከመንፈሱ ይህንን ኤክስፒሪየንስ ለማድረግ። አሜን። ዳግም ካልተወለድ ካታየውም ነው ያለው እግዚአብሔር መንግስት። ስለዚህ በውስጣችን ሆኖ ፍሬን ያፈራል። አሜን። ስለዚህ እርግብ የዋህነት ምሳሌ፣ የንጽህና ምሳሌ እና መንፈስ ቅዱስ አንዱ የተመሰለው በዚህ። አሜን። ስለዚህ ብዙ ክርስቲያን ከመንፈስ ቅዱስ ጋር የጠበቀ ህብረት የለውም። መንፈስ ቅዱስ እስከሆነ ጊዜ እስከ አገልግሎት ጊዜ መድረክ ወይም ደግሞ እስከሆነ ዝማሬ እስከ ቸርች ምናምን አይደለም። መንፈስ ቅዱስ በምድር ላይ እስካለን ቆይታ ጌታ ኢየሱስ የተናገረው መንፈስ ቅዱስ ለዘላለም ከእናንተ ጋር እንዲኖር ነው ያለው። አሜን። እስከ መቼ? እስቲ ለዘላለም በሉ። አሜን። ለዘላለም ከኛ ጋር የሚኖር አሜን። ክብር ለኢየሱስ። ስለዚህ ከመንፈስ ቅዱስ ጋር መተዋወቅ፣ ከመንፈስ ቅዱስ ጋር መተባበር፣ ከመንፈስ ቅዱስ ጋር አብሮ መስራት ያስፈልጋል። አሜን። ስለዚህ ትዕግስት አጥተ ከሆነ የትዕግስት ፍሬ በአንተ እንዲፈራ መጮህ ነው ያለብህ ማለት ነው። ጌታ ሆይ በእኔ ውስጥ አፍራ ብለን መጮህ መጸለይ እንችላለን። አሜን። ሰላም ስታጣ በርከክ ብለህ ስትጮህ ውስጥ በሰላም ይሆናል። አሜን። ክብር ለኢየሱስ ይሁን። እነዚህ የመንፈስ ቅዱስ ፍሬዎች ናቸው። እየበዛ መብዛት አለበት። አሜን። ክብር ለጌታ ይሁን። በዚህ ፍሬ ማደግ መብዛት አለበት። ስለዚህ የመጀመሪያው እርግብ ነው። ሁለተኛው መንፈስ ቅዱስ መገለጫው የእሳት ምላስ ወይም ደግሞ እሳት ነው። በሐዋርያት ሥራ ምዕራፍ 2 ላይ እንደምናውቀው ሁላችንም በዓለ ሃምሳ በተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠውበትም የነበረበትን ቤት ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀምጠውባቸው ነበር ይላል። ስለዚህ እንደ እሳት የተከፋፈሉ ልሳኖች ምን አላቸው? ታዩአቸው። መንፈስ ቅዱስ
ሌላኛው መመሰያው እሳት በዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ ጌታ ኢየሱስ ስለ ዮሐንስ ሲናገር እርሱ የሚነድና የሚያበራ መብራት ነበረ፣ እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። ስለዚህ የሚነድ የተባለው መንፈስ ቅዱስ ምሳሌ ነው። አሜን። እንዲሁም በሚልክያስ ምዕራፍ 3 ቁጥር 2 ላይ ነገር ግን እርሱ እንዳንጥረኛ እሳት እንዳጣቢም ሳሙና ነውና ይላል። እስቲ ከኔ በኋላ ጉባኤው ይበል፣ እንዳንጥረኛ እሳት እንዳጣቢ ሳሙና። ስለዚህ መንፈስ ቅዱስ አንዱ መገለጫው ምንድነው? አይሰማም። ምንድነው? ስለዚህ ወይ በህልም ወይ በራእይ እሳት ስታዩ እንዳትፈሩ እሺ። የጌታ ከሆነ ማለት ነው። ምክንያቱም አንዱ የመንፈስ ቅዱስ መገለጫ ይሄ ስለሆነ። ለምሳሌ አሁን እባብ ስታዩ እባብ መገለጫ የሰይጣን መገለጫ የቀድሞ እባብ ይለዋል ራእይ ላይ አይደል? ዓለምን የሚያስተው። ስለዚህ እባብ ዘንዶ ምናምን የማመገለጫ የሰይጣን ውሻ ምናምን የመገለጫ የርኩሰት የምናምን የኩሳን መናፍስት መገለጫ ነው፣ የአጋንንት መገለጫ። ስለዚህ የመንፈስ ቅዱስ መገለጫ ግን ምንድነው? እርግብ። ከዛስ ምንድነው አለ? እሳት። መጽሐፍ ቅዱስ ያስተምረን። አሜን። ክብር ለኢየሱስ። አሜን። ሃሌሉያ። ስለዚህ አንዳንድ ጊዜ በራእይ ልታዩ ትችላላችሁ። እርግብ ወይ ቤታችሁ ወይ እንደዚህ ስታዩ ጌታ እየተናገረ ኮሙኒኬት እያደረጋችሁ ነው ማለት ነው። አሜን። ሃሌሉያ። ሶስተኛ የመንፈስ ቅዱስ መገለጫ ንፋስ ነው። እስቲ ንፋስ በሉ። አሜን። ክብር ለኢየሱስ ይሁን። ሶስተኛ የመንፈስ ቅዱስ መገለጫ ንፋስ ነው። ይህንን ሕዝቅኤል ምዕራፍ 37 ቁጥር 9 ላይ ማየት እንችላለን። እርሱም የሰው ልጅ ሆይ ትንቢትን ተናገር፣ ለንፋስ ትንቢት ተናገር። ለንፋስ ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱም ነፋሳት ዘንድና እነዚህ የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው በላለኝ ይላል። አሜን ሃሌሉያ። እንዳዘዘኝም ትንቢትን ተናገርኩ፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ ይላል። አሜን። ስለዚህ ንፋስ የመንፈስ ቅዱስ ምሳሌ ነው። ወረድ ብለን ስናነበው ምን ይላል? ቁጥር 12 ጀምሮ ናንበው። ስለዚህ ትንቢት ተናገርኩ እንዲህም በላቸው፣ ትንቢት ተናገር እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁ አወጣችኋለሁ፣ ወደ እስራኤልም ምድር አገባችኋለሁ፣ መንፈሴን በውስጣችሁ አሳድራለሁ። ቁጥር 13 ናንበው። ሕዝቤ ሆይ መቃብራችሁን በከፈትኩ ጊዜ ከመቃብራችሁን ባወጣችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። መንፈሴን በውስጣችሁ አሳድራለሁ፣ እናንተም በሕይወት ትኖራላችሁ፣ በገዛ ምድራችሁ አኖራችኋለሁ። እኔ እግዚአብሔር እንደሆንኩ እንደተናገርኩ እንዳደረግኩም ታውቃላችሁ። አሜን ይላል እግዚአብሔር። ስለዚህ ንፋስ የመንፈስ ቅዱስ ምሳሌ። መንፈሴን በውስጣችሁ አስገባለሁ፣ ስለ አዲሱ ኪዳን ነው። በውስጣችሁ አሳድራለሁ የሚለው እግዚአብሔር የአዲሱን ኪዳን ስለኛ ነው። አሜን። መንፈስ ቅዱስ በእኛ ውስጥ ሊያድር ነው የመጣው፣ ጎብኝቶ ሊሄዳል። አሜን። ይሰማል ወይ? መንፈስ ቅዱስ በእኛ ውስጥ ምን ሊል ነው የመጣው? መኖሪያ እኛ ሊኖር ነው እንጂ የሆነ አየት አድርጎን ጎብኝቶ ሊያልፍ አይደለም። ስለዚህ የሁል ጊዜ ነው፣ ማታም ሌሊትም ስትነሳም ስትቀመጥም። አሜን። ስለዚህ እኮ ነው በኮንፊደንስ የምንኖር። አሜን። ኮራ ዘና ብለሽ የምትኖር መንፈስ ቅዱስ ስላለ። አሜን። ማንም ባይኖር መንፈስ ቅዱስ አለ። ማንም ጥሎ ቢሄድ መንፈስ ቅዱስ አለ። ሰው ቢከዳ መንፈስ ቅዱስ አለ። ሰው ቢጥልህ መንፈስ ቅዱስ አለ። ሰው ባይወድህ መንፈስ ቅዱስ አለ። አሜን። ብቻ እሱ አይዘንብን። አሜን አሜን በሏ። እና መንፈስ ቅዱስ አንዱ የተመሰለው በምንድነው አልኳችሁ? ነፋስ በሏ። ጌታ ኢየሱስ ዮሐንስ 3 ላይ ምን አለው? ንፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሄደ አታውቅም። ከመንፈስም የተወለደ ሁሉ እንዲሁ ነው። እስቲ እንዲሁ ነው። አሜን ሃሌሉያ። ንፋስ ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሄደ አታውቅም። ከመንፈስም የተወለደ ሁሉ እንዴት ነው? እንዲሁ። ስለዚህ ንፋስ ከመንፈስ ቅዱስ ጋር ተነጻጽሮ ቀርቧል።